بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه ودي تكبراتكم مسلمون دموجنا يتوج السلام عليكم ورحمة الله وبركاته فالله عز وجل أنعم بنعم كثيرة على أمة محمد صلى الله عليه وسلم ومن بين تلك النعم أن هباهم الله سبحانه وتعالى مواسم كثيرة من الخيرات والأجور الله عز وجل لنبي أمة بركاتا ستوتاوች ሰጥቷቸው ካለፉ ኡማዎች ልዩ አድርጎ አላህ Subhanahu Wa Ta'ala አክብሯቸዋል ማለት ነው። ከነዚህ ስጦታዎች መካከል መዋሲሙል ኡጁሪ ወልኸይራት የአጅሮችና የሚንዳዎች አዝመራ እድሜያቸውም አጭር ከመሆኑም ጋር አላህ Subhanahu Wa Ta'ala በዚህ አጭር እድሜ ውስጥ በርካታ አጅሮች እንዲያገኙ አላህ Subhanahu Wa Ta'ala አጋጣሚዎችን ሰጥቷቸዋል። ከነዚህ አጋጣሚዎችና የአጅር ስጦታዎች መካከል ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር አንዲት ሌሊት ከአንድ ሺህ ወራት በላይ የምትቆጠርላቸውበት ሁኔታ ነበረ። ከነዚህ መዋሲሙ ኸይራቶች መካከል አሽሩ ዚል ሒጃ ከጥቂት ቀናት በኋላ የሚገቡ አስርቱ የዙል ሒጃ ቀናቶች በመባል የሚታወቁ ብዙ ሙስሊሞች ከነዚህ አስርቱ ቀናቶች የሚዘናጉበት ሁኔታ ሙስሊሞች መካከል ይታያል። አላህ Subhanahu Wa Ta'ala አሽሩ ዙል ሒጃን አስመልክቶ በበርካታ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ውስጥ ጠቅሰዋል። አላህ Subhanahu Wa Ta'ala የተወሰኑ አያቶች ውስጥ አሽር ዙል ሒጃ የዙል ሒጃ አስርቱ ቀናቶችን ጠቅሷቸዋል ማለት ነው። ከነዚህ አድላዎች መካከል قال الله جل وعلا في محكم تنزيله والفجر وليال عشر الله سبحانه وتعالى باقوه املالو كذاب مسكتل وليال عشر بأسرتم قناتوچم املالو بلو الله سبحانه وتعالى قال ابن كثير رحمه الله تعالى المراد بها عشر ذي الحجة وليال عشر الله سبحانه وتعالى ማለት የፈለገው አስርቱ የዙል ሒጃ ቀናቶችን ይመለከታል ብሏል። ስለዚህ ብዙ ሙስሊሞች የአስር ዙል ሒጃ ከአንድ እስከ 10 ያሉት ቀናቶች ብዙ ሙስሊሞች ይዘናጋሉ ማለት ነው። አላህ Subhanahu Wa Ta'ala በሌላው አያ ምን ይላል? قال الله جل وعلا ويذكر اسم الله في أيام معلومات የታወቁ ቀናቶች ውስጥ አላህን ያወሳሉ አላህን ይዘክራሉ ብሎ ሲገልጽ ቃል ኢብኑ ከሲር يعني الأيام العشر ويذكر اسم الله في أيام معلومات أيام ብሎ ነው የገለጸው። ኢብኑ ከሲር أكبر مفسر للقرآن الكريم የቁርአን ፍቺ በጣም ታዋቂ የሆነው ኢብኑ ከሲር الأيام العشر من ذو الحجة አስርቱ ቀናቶች ከዙል ሒጃ ከአንድ 10 ያሉት ቀናቶች ነው ማለት አላህ Subhanahu Wa Ta'ala የፈለገው ብሏል። አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም በበርካታ ሐዲሳቸው አስርቱ የዙል ሒጃ ቀናቶችን ሲገልጹ እንዲህ ይላሉ ማለት ነው። عن ابن عباس رضي الله عنهما كعبد الله بن عباس يتورى ما العمل في أيام أفضل منها في هذه قالوا ولا الجهاد يا رسول الله قال ولا الجهاد إلا رجل خرج يخاطر نفسه وماله فلم يرجع بشيء. عبد الله بن عباس رضي الله عنهما نبي صلى الله عليه وسلم أسرت يزل الحجة قنات أسملكته كنزي كأسرت قناتوች ውስጥ የሚሰሩ ዒባዳዎች ጋር የሚስተካከል ማንኛውም ዒባዳ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሰሃባዎች ወለል ጂሃዱ ፊ ሰቢልላህ የአላህ መንገድ ላይ ጂሃድ ላይ ወጥቶ ጂሃድ ላይ የተሰማራ ሚንዳው ከባድ ነው። እሱም ቢሆን ከአስርቱ ቀናቶች ዙል ሒጃ ቀናቶች ጋር አይስተካከልም ወይ ብሎ ሲጠይቁት ሰሃባዎች ነብዩን ሰለላሁ ዐለይሂ ወሰለም አዎ አንድ ሰው ሩሑንም ነፍሱንም ይዞ ገንዘቡንም ይዞ ጂሃድ ሜዳ ላይ ተሰማርቶ እዛ የቀረ እንደሆነ ካልሆነ በስተቀር አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ጂሃድ ጋር የሚወዳደር እንደገና እሱም የሚበልጥ ጂሃድ ሲራ ከባድ ነው። እሱን የሚበልጥ ከባድ ሲራ ነው። ከዙል ሒጃ 1 እስከ 10 ቀናቶች ያሉት ዒባዳዎች ብዙ ሙስሊሞች ለ10 ቀናት
10 الأواخر من رمضان سكرة ستين اعتكاف تقمطين قرآن سنت ጊዜ አክትመን ስንት ሰደቃ ጸድቀን ስንት ምስኪኖች ረድተን ኢባዳ እንሰራለን ግን አላህ Subhanahu Wa Ta'ala በቁርአን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ከ10 الأواخر من رمضان ይበልጣሉ እነዚህ 10ቱ ቀናቶች ብሎ የገለጹበት ሁኔታ አለ እኛ ሙስሊሞች ወይም ዱዓቶች ሙስሊሞችን አላነሳሳናቸውም አላስረዳናቸውም እነዚህ የ10 ዙልሂጃ ቀናቶች የረመዳን 10 የመጨረሻ ቀናቶች እንደሚበልጡ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ይነግሩናል ማለት ነው ليلة القدر تتنزل فيها الملائكة ليلة القدر ملائكዎች በብዛት ይወርዳሉ የ10 ዙልሂጃ ቀናቶች ደግሞ አላህ Subhanahu Wa Ta'ala يدنو ليوم عرفة الله سبحانه وتعالى ይቀርባል يوم عرفة ሰዎች አረፋ ሜዳ ላይ የሚቆሙበት አላህ Subhanahu ዩባሂ ቢሂሙል መላኢካ ወደ አረፋ በራሱ ቀርቦ መላኢካዎችን እዩ እነዚህ ባሪያዎቼ አተው من كل فج عميق ከሁሉም ቦታ ከሩቅ ቦታ መጥቶ ማዛ ይሪዱን ምንድነው የሚፈልጉ ብሎ አላህ Subhanahu Wa Ta'ala ለመላኢካዎች አላህ Subhanahu Wa Ta'ala እዩ ብሎ ይነግራቸዋል ማለት ነው አላህ Subhanahu Wa Ta'ala ይቀር يوم عرفة ማለት ነው ስለዚህ يوم عرفة ሙስሊሞች የተዘናጉበት ሁኔታ ስለሆነ እንደዚህም 10ቱም ቀናቶች ሙስሊሞች የተዘናጉበት ስለሆነ ሙስሊሞች መንቃት እንዳለባቸው ሐዲስ ያስረዳናል ማለት ነው በሌላው ሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ባውራ ሐዲስ ላይ قال رسول الله صلى الله عليه وسلم يا الله مليتኛ ብሏል ما من ايام اعظم عند الله ولا احب اليه من العمل فيهن من هذه الايام العشر فأكثروا فيهن من التهليل والتكبير والتحميد عبد الله بن عمر رضي الله عنهما بصر الله حديث نبي صلى الله عليه وسلم دبلولا ما من أيام أعظم عند الله كقناتوች መካከል ከባድ በጣም ትልቅ የሆኑ ቀናቶች ولا أحب إليه ወደ አላህ በጣም ተወዳጅ የሚሆኑ ቀናቶች ከነዚህ ከ10ቱ ዙልሂጃ ቀናቶች በላይ የሉም አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ فأكثروا فيهن النزي أسرتم ذو الهجاء قناتوች ውስጥ አብዙ التهليل لا إله إلا الله أبزو والتكبير الله أكبر أبزو والتحميد الحمد لله أبزو والو نبي عليه الصلاة والسلام تكرس ستوت عبادة تكبرون نبره ልዩ ቦታ ይሰጧቸው ነበር ዑለሞችም ሱሐባዎችም ታቢዖችም ለዙልሂጃ 10 ቀናቶች ልዩ ቦታ ሰጥቶ ራሳቸውን ለጀነት የሚያበቃቸው ኢባዳን ያብዙ ነበር ማለት ነው ኢብኑ ሐጀር رحمه الله تعالى في الفتح الباري شرح البخاري صحيح البخاري من ይላል እነዚህ 10 ዙልሂጃ ቀናቶች ልዩ ቦታ ያገኙበት ምክንያት ይመስለኛል አለ والذي يظهر أن السبب في امتياز 10 ذي الحجة لمكان اجتماع أمهات العبادات فيه وهي الصلاة والصيام والصدقة والحج ولا يأتي ذلك في غيره ابن حجر الأسقلاني رحمه الله تعالى እነዚህ 10 ዙልሂጃ ቀናቶች ልዩ ቦታ ያገኙበት ሰበብ ይመስለኛል አለ لاجتماع أمهات العبادة የዒባዳ እናቶች ወይም የዒባዳ ዋና መሰረቶች የተባሉት እነዚህ 10 ዙልሂጃ ቀናቶች ውስጥ ስለተገኙ ነው አለ فيه الصلاة صلاة ይሰገዳል የቱ ሰላት አምስቱ ሰላትና የሱና ሰላቶች ውስጥ አሉ እንደዚሁም الصيام ከዙልሂጃ 1 ጀምሮ እስከ ዙልሂጃ 9ኛው ቀን መጾሙ ሱና ነው ጾሙም አለ ወሰደቃ ሰደቃም አለበት ኡድሂያም ይታረዳል ቤዛ ይታረዳል እንደዚሁም ሌላ ሰደቃ ዋጅብ የሆኑ ሰደቃቶች እነዚህ ናቸው ኡድሂያ ሱና ወይም ሱና ሙአከዳ ነው ብዙ ሰደቃዎችም አሉ ወልሐጅ አምስተኛው ማዕዚ እስላም ማዕዘን ሐጅም አለበት ብዙ ዒባዳዎችም አሉበት ሐጅ ረመዳን ውስጥ የለም ጾም አለ ልዩ ያደረገው ኡድሂያና መካ ውስጥ ታርዶ ለዳሃዎች የሚሰጣውና እንደገና ደግሞ ሐጅና ዑምራ ስለሚደረግ ማለት ነው ስለዚህ ኢንሻአላህ ብዙ ሙስሊሞች ተዘናግተዋል ከወንዶችም ከሴቶችም ነቃ ብሎ ዒባዳን ማብዛት ይጠበቅብናል ማለት ነው ማስተአቡ في هذه الايام ከዙልሂጃ 1ኛው እስከ 10ኛው ቀን ድረስ ያሉት ቀናቶች ምን መስራት ዒባዳዎች ይወደዳሉ
يمل سنسام الصلاة عندنا كعبادة مكاكل صلاة مابزات مالتنا فرضوچون በጀማዓ እየሰገድን ጊዜያቶቹን ጠብቀን እየሰገድን ሱና የሆኑ ሰላቶችን ማብዛት ይጠበቅብናል ማለት ነው። ሱና የሆኑ ሰላቶችን ማብዛት ስንል ነዋፊሉሃ ዘይ ሰላት الضحى 12 ረክዓ ከፈርድ በፊትና በኋላ የሚሰገዱ እንደ ቂያም الليل እንደ ሱነቱል ውዱእ በርካታ የሰላት አይነቶች አሉ። እነዚህን ማብዛት ይጠበቅብናል ማለት ነው። ይሄንን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ثوبان ባወራው ሐዲስ قال سمعت رسول الله صلى الله عليه وسلم يا الله ملك تنيا سلو سميتشاچو نبر عليك بكثرة السجود لله لا الله سجود مبزات ألبه فإنك لا تسجد لله سجدة عند السجود لله أتوردم إلا رفعك إليه بها درجة بعد سجود ودراس درجان كف يا درجه بهون انجي وحط عنك بها خطيئة عند خطأت يسرز الليل هون انجي رواه مسلم وهكذا في كل ركعة فرض هون ركعوች سنة ركعوች ውስጥ ሁለት سجود አሉ አይደለም በአንድ سجود አንድ ረካ ከፍ ያደርግልሃል አንድ ኃጢአት ይሰርዝልሃል አሉ ነብዩ አለይሂ الصلاة والسلام በሌላው ሐዲስ ነብዩ አለይሂ الصلاة والسلام سجودን አስመልክቶ ምን አሉ ነብዩ አለይሂ ሰላቱ ወሰለም ሱጁዳቸው ውስጥ ዱዓን ያብዙ ነበር። ከዱዓዎቻቸው መካከል አላሁማ سجودን አስመልክቶ ነብዩ አለይሂ ሰላቱ ወሰለም اكثروا الدعاء في السجود سجود دعاء ابزو على النبي صلى الله عليه وسلم اقرب ما يكون العبد من ربه وهو ساجد ባሪያው ከዒባዳዎች መካከል ወደ ፈጣሪ በጣም የተቃረበ ባሪያ የሚሆነው وهو ساجد سجود ውስጥ የሆነ እያለ ነው። ስለዚህ فاكثروا فيه الدعاء سجود ውስጥ ዱዓን አብዙ አሉ ነብዩ አለይሂ ሰላቱ ወሰለም። የአኺራ ጉዳይ፣ የኻቲማ ጉዳይ፣ የቀብር ጉዳይ የሚያስፈራው የሚያስደነግጠው ሙእሚን ስጁድ ውስጥ ሸክዋውን ወደ ፈጣሪው ያቀርብ እንደማለት ነው። አዱንያ ላይ ስንጭጭቀት አለ፣ የኑሮ ውድነት አለ፣ ቁርአን መቅራት የሚከብደው አለ፣ ሰላት መስገድ የሚከብደው አለ፣ ዝምድና መቀጠል የሚከብደው አለ፣ ሰደቃ መሰደቅ የሚከብደው አለ። ስለዚህ አቅረቡ ማ የኩኑ العبد من ربه وهو ساجد ስጁድ ውስጥ ሆኖ ፈጣሪው ወደ ፈጣሪ ይቀርባል አሉ ነብዩ አለይሂ ሰላም። فاكثروا فيها الدعاء دعاء ابزوا على النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ ባወራው ሐዲስ ان رسول الله صلى الله عليه وسلم كان يقول في سجوده سجوداቸው ውስጥ ያብዙ ነበር اللهم اغفر لي ጌታዬ ምህረትን ለግሰኝ ذنبي كله ኃጢአቶች ላይ በሙሉ ምህረትን ስጠኝ ድቀሁ ወጅላ ጥቃቅኖቹም ትልልቆቹም ማረኝ ወአወለሁ ወአኺራ ከመጀመሪያው እስከ መጨረሻ ያሉት ኃጢአቶችን ምህረትን ለግሰኝ ወአላንየተሁ ወስራ በጋሃድም የሰራውተም ሰዎቹ የሚያዩት ማለት ነው ወስራ በድብቅ አንተ ብቻ የምታውቀውን ኃጢአት ሰርዝልኝ አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ በእነዚህ 10 ቀናቶች ውስጥ መድረሰቱ ለልሙእሚኒን የምእመናን መድረሳ ስለሆነ እዚህ መድረሳ ውስጥ ገብተን ልክ ረመዳን ውስጥ ለአላህ ራሳችን ለዒባዳ ፍሬ እንደምናደርግ ሁሉ ለነዚህ 10 ቀናቶች ውስጥ 10 ዙልሂጃ ላይ ራሳችን ለዒባዳ ማዘጋጀት አለብን ማለት ነው። طيب ዱዓ ስናደርግ ነብዩ አለይሂ ሰላቱ ወሰለም በዱዓቸው ውስጥ የሚያብዙት اللهم انك عفو تحب العفو فاعف عني ጌታዬ ሆይ انك عفو አንተ መሐሪ ነህ تحب العفو ምህረትን ትወዳለህ فاعف عني ማረኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መግፍራን እና አፉ ማብዛት አለብን። መግፍራ ማለት ምን ማለት ነው? ዱዓ ስናደርግ ማዕናውን በአረብኛ ስናደርግ ትርጉሙ ማወቅ ይጠበቅብናል። المغفرة مغفرة ማለት أيسامحك الله أيسامحك الله الله سبحانه وتعالى መግፍራና አፉ ሁለቱም ይቅርታ ነው። ሙተራዲፋን አንድ ትርጉም ይሰጣሉ፣ ግን እዛው ልዩነት አለ። መግፍራ ማለት አላህ Subhanahu Wa Ta'ala ከሰራህ ወንጀል ምህረትን ሰጥቶህ እንደገና ቅጣትንም ውድቅ አድርጎብህ ግን ከፋይሉ የማይሰረዝ ኃጢአት አይሰረዝ መግፍራ ይባላል። አፉ ማለት ደግሞ አላህ ምህረትንም ሰጥቶሃል ቅጣትንም ውድቅ አድርጎልሃል እንደገና ደግሞ ከፋይለ ይሰረዝልሃል
ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም اللهم انك عفو تحب العفو فاعف عني የሚለውን ያበዛሉ ማለት ነው። ስለዚህ الدعاء هو العباده ዱዓ ማለት ራሱ ዒባዳ ነው። በሌላው ሐዲስ ሙኹል ዒባዳ የዒባዳ መቅኔ ዋና መሰረቱ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዱዓን ልናበዛው ይገባል ማለት። ሁለተኛ እነዚህን አስርቱ ቀናቶች ውስጥ ከምናበዛቸው ጾሞች መካከል الصيام من الأعمال الصالحة መጾም አለብን። ጾም ነብዩም አለይሂ ሰላቱ ወሰለም ይጾሙ ነበረ አስርቱን ቀናቶች ውስጥ ማለት ነው። كان رسول الله يصوم 9 ذي الحجة ويوم عاشوراء 9 ዙልሂጃ ቀናቶችን ይጾማሉ። ሙሐረም 10ኛው ቀንም ይጾማሉ። وثلاث أيام من كل شهر ከሁሉም ወራት 3 ቀናቶችን ይጾማሉ። 12 13 14 እንደዚህ ማለት ነው። قال النووي رحمه الله تعالى إمام النووي እንዲህ ብሏል عن صوم أيام العشر أنه مستحب استحبابا شديدا አስርቱን ቀናቶች መጾም ይወደዳል። ጠበቅ ያለ መወደድን ይወደዳል አሉ። አላህ Subhanahu Wa Ta'ala እነዚህን አስርቱን ቀናቶች ውስጥ ኢባዳችን እንዲቀበልን ኢኽላስንም የነብዩን ሱና ሰለላሁ ዐለይሂ ወሰለም ሙታበዓ ማድረግ አለበት ማለት ነው። እነዚህም ሲያሙ የውም አረፋ 9ኛው ቀን አረፋ ዙልሂጃ 9ኛው ቀን መጾምም ከነዚህ አስርቱ ቀናቶች ኢባዳ ውስጥ ይመደባል። ስለዚህ ዙልሂጃ 10ቱ ቀናቶች ለመጾም ዝግጁ መሆን አለብን ማለት ነው። طيب ሲያሙ የውም አረፋ ዙልሂጃ 9ኛው ቀን ነብዩ ሰለላሁ ዐለይሂ ወሰለም አስመልክቶ ምን አሉ? صيام يوم عرفة أحتسب على الله أن يكفر السنة التي قبله والسنة التي بعده ذو الحجة 10ኛው ቀን ጾም የሁለት ዓመት ወንጀል እንዲያስምር አላህ Subhanahu Wa Ta'ala እመኛለሁ ተስፋ አረጋለሁ አሉ። ያለፈው ዓመት ያስምራል፣ የሚቀጥለው ዓመትም የሚያስምር ጾም ነው። የሁለት ዓመት ወንጀል የሚያሰርዝ ኢባዳ ነው ማለት ነው። طيب يوم عرفة الله سبحانه وتعالى ወደ ባሪያዎች አረፋ ላይ ወደ መቆሙ ባሪያዎች ይቀርባል። قال رسول الله صلى الله عليه وسلم ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة وإنه ليدنو ثم يباهي بهم الملائكة فيقول ما أراد هؤلاء صحيح مسلم الله سبحانه وتعالى يوم عرفة ውስጥ ባሪያዎችን ከእሳት በብዛት በብዙ ነፃ ናቸው ይላቸዋል። ከአረፋ ቀን በላይ አላህ Subhanahu Wa Ta'ala ባሪያዎችን ከእሳት ነፃ የሚያወጣቸው በብዛት የለም ነው። ሌላ ቀን የለም። يوم عرفة الله سبحانه وتعالى በብዛት ከእሳት ነፃ ይላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ يوم عرفة ትልቅ ኢባዳ የሚሰራበት ኢባዳ ስለሆነ መዘናጋት የለብንም ማለት ነው። ዝግጁ ማድረግ አለብን ለዛኛው ቀን ማለት ነው። طيب አረፋ ቀን መጾም የሚወደደው ወይም ኢባዳ ሆኖ የሚቆጠረው ለሐጅ ኢባዳ ያልተሰማራ ሙስሊም ነው ማለት ነው። كان النبي صلى الله عليه وسلم وقف عرفة وهو مفطر ነብዩ عليه الصلاة والسلام አረፋ ቀን የቆሙበት እየበሉ እየጠጡ ነበረ፣ አይጾሙም ማለት ነው። እንደዚሁም የሚወደደው እነዚህ አስርቱ ዙልሂጃ ቀናቶች ኡድሂያን ለማረድ መዘጋጀት አለበት። አንድ ሙስሊም ኡድሂያን ለማረድ መዘጋጀት አለበት ማለት ነው። ነብዩ አለይሂ ሰላቱ ወሰለም በሌላው ሐዲስ ምን አሉ? إذا رأيتم هلال ذي الحجة የذي الحجة ወር መቆም ካያችሁ አሉ وأراد أحدكم أن يضحي فليمسك عن شعره وأظفاره አንድ ሰው ኡድሂያ ማረድ የነየተ እንደሆነ ዙልሂጃ ቀን መቆሙን ካረጋገጠ ጸጉሩንም ጥፍሩንም መቁረጥ የለበትም፣ ይከልከላል ነብዩ ሰለላሁ ዐለይሂ ወሰለም። ሌሎች የሰውነት ጸጉራችንም መንካት የለብንም። ኡድሂያ ማረድ ሱና ሙአከዳ ወይም በጣም የሚወደድ ኢባዳ ነው። ስለዚህ ኡድሂያ ማረድ የሚፈልግ የሚነይሰው ጸጉሩንም ጥፍሩንም መንካት የለበትም። እንደዚህም ሴቶች ኡድሂያ ማር ከነየተች እሷም ጸጉሯን መንካት የለበትም። አንድ አባወራ ኡድሂያ ማረድ ከነየተ
እሱ ብቻ ላይ ነው ጥፍሩንም ጸጉሩንም መንካት የሌለበት። ምስት ልጆች ጸጉራቸውን ቢቆርጡም ችግር የለባቸውም ማለት ነው። እንደዚሁም አንድ ሰው ሌላ ሰው ወክሎ ለምሳሌ ውጭ ሀገር ነው ያለው አገር ቤት ኡዱሂያ የሚያርድለት ሰው ከወከለ እሱም ውጭ ሀገር ሆኖ ጸጉሩንም ጥፍሩንም መንካት የለበትም። ተወካዩ ግን ችግር የለም እሱ ለራሱ አይደለም ለሌላ ሰው ስለሚያርድ ማለት ነው። እንደዚሁም እነዚህን 10ቱን ዙልሂጃ ቀናቶች ውስጥ ተክቢራን ተህሊልን ተሕሚድን ማብዛት ይኖርብናል ማለት ነው። قال الإمام البخاري رحمه الله تعالى كان ابن عمر وأبو هريرة يخرجان إلى السوق في أيام العشر يكبران ويكبر الناس بتكبيرهما. عبد الله بن عمر النام أبو هريرة رضي الله عنهما እነዚህን 10ቱን ቀናቶች ተክቢራን ያበዙ ነበረ። ተክቢራ እያሉ ወደ ገበያ ሄዶ ገበያ ውስጥ ሱቅ ውስጥ ያሉ ሰዎች ተክቢራቸውን ሰምቶ ከነሱ ጋር ተክቢራ ይሉ ነበር ይላል። እንደዚሁም ابن عمر كان عمر يكبر في قبته بمنى فيسمعه أهل المسجد فيكبرون ويكبر أهل الأسواق حتى ترتج منى تكبيرا. صحابة عمر رضي الله عنه منى خيمة وسط هنا تكبيرا يلنبر صحاباوች እዛ አካባቢ ያሉት የሱን ተክቢራ ሰምቶ ሚና በተክቢራ እስከምትንቀጠቀጥ ድረስ ይሉ ነበር ተክቢራን ያበዙ ነበር ይላል። ተክቢራ እንዴት ነው የሚባለው? ተክቢራ ሌሊተ አልዒድ መግሪብ ላይ ይጀመርና እስከ ኒሃየቱ አያም ተሽሪቅ ተክቢራ ሙቀየዳ ቢሰላዋት ይባላል። እነዚህ ተክቢራ ሙቀየዳ ይባላል። በአምስት ሰላት ጋር የሚባሉ ተክቢራዎች አሉ። ሌላኛው ደግሞ አይ ወቅት ፊል በይት ወጠሪቅ ወልመስጅድ ሁሉም ቦታ ላይ የሚባሉ ተክቢራ ነው ማለት ነው። ጠይብ እንዴት ነው የሚባለው? አማ ሲገቱ ተክቢር የተክቢራ አፈጻጸም እንዴት ነው? ከሰለፎች ከሰሃባዎች ከታቢዎች የተዘገበው ተክቢራ ሁለት አይነት ነው። አንደኛው አይነት الله أكبر الله أكبر الله أكبر كبيرا الله أكبر الله أكبر الله أكبر كبيرا عندنا أفضل أمر مرتنا ሁለተኛው ደግሞ በብዛት ሰዎቹ እያሉ ያሉት الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد እየተባለ ይሄ ነው ማለት ነው። ሁለተኛው የተክቢራ አኳኋን ማለት ነው። እንደዚሁም እነዚህ 10ቱ ቀናቶች ውስጥ የሚወደደው አዳኡ መናሲክ الحج والعمرة ለዑምራና ለሐጅ መዘጋጀት የሚጠበቀውም የሚወደደውም ግዴታ ያለባቸው ሰዎችም መዘጋጀት የእነዚህ 10 ቀናቶች መደረግ የሚፈጸመው ማለት ነው። አላህ Subhanahu Wa Ta'ala ሐጅን አስመልክቶ ዋጅብ የሆነውን ሐጅን በሌላው አያ ገልጸዋል ማለት ነው። ሐጅ ዋጅብ እንደሆነ ገልጸዋል ማለት ነው። ወሊላሂ አላ الناس حج البيت من استطاع إليه سبيلا الحج المبرور ليس له جزاء إلا الجنة نبي عليه الصلاة والسلام ተቀባይነት ያለው ሐጅ ያደረገ ሙስሊም ጀዛው ጀነት ነው አሉ ነብዩ عليه الصلاة والسلام። እንደዚሁም ዑምራ ማድረግ በጣም ይወደዳል። العمرة إلى العمرة كفارة لما بينهما አንድ ዑምራ ያደረገ እንደሆነ አንድ ሙስሊም እስከሚቀጥለው ዑምራ ድረስ ሁለቱ ዑምራ መካከል ያሉት ኃጢአቶች ይሰረዛሉ አሉ ነብዩ አለይሂ ሰላቱ ሰላም። እንደዚሁ ከ10ቱ ቀናቶች ውስጥ ከሚወደዱ ስራዎች መካከል ከስረቱ ሰደቃ ማብዛት በጣም ይወደዳል ማለት ነው። አላህ Subhanahu Wa Ta'ala ሰደቃን አብዙ ስል እንዲህ ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አንፊቁ ሚማ ረዘቅናኩም ከለገስናቸው ሲሳይ እናንተም ለግሱ من قبل أن يأتي يوم ያ ቀን ከመምጣቱ በፊት ወደ ሰደቃ ተሽቀዳደሙ። የቱ ቀን ነው? ላ በይዑን ፊህ ወላ ሁላ ሰው በገንዘብ የማይገበያይበት ቀን ነው። ወላ ሁላ ጓደኛ የማይጠቅምበት ቀን ነው። ወላ ሸፋዓ ምልጃ የሌለበት ቀን ነው። ሰው ሁሉ ነፍሲ ነፍሲ በሚልበት ቀን ነው እሱ። ያ ቀን ከመምጣቱ በፊት ቶሎ ራሳቸውን ድረሱ፣ ሰደቃን አብዙ። ያ ቀን የውመ የፍሩ መርኡ ሚን አኺህ ወኡሚሂ ወአቢህ ወሳሒበቲሂ ወበኒህ ያን ቀን ከየውመል ቂያማ ልጅ ከእናት የሚሸሽ
እናት ከልጅዋ የምትሸሽ አባት ከልጁ የሚሸሽ ባል ከሚስቱ ሚስትየው ከባል የምትሸሽበት ቀን ነው ለምን ልጅ ከናቱ አንድ አጅር ሊፈልግ ይችላል እናቱም ደግሞ ኃጢአቴና ሐሰናቴ እኩል አይደለም ኃጢአቴ በአንድ ኃጢአት በልጦ አንድ ሐሰናት ካገኘው የጀነት ሰው ይሆናልና አንድ ምንዳ ስጠኝ ብላ እናት ከልጅ የምትጠይቅበት ቀን ነው ልጁ ደግሞ ይሄን ጠይቀኛለች ብሎ የሚሸሻት ሁኔታ ነው ማለት ነው ወልካፊሩን هم الظالمون አላህ Subhanahu Wa Ta'ala ካዲያኖች በዳዎቹ እነሱ ናቸው ይለናል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ወልፈጅር ወለያሊን አሽር በአስርቱ ቀናቶች ይምላለው ብለው አላህ Subhanahu Wa Ta'ala አስርቱን ቀናቶችን በመሐላ ጠበቅ አርጎ ነግሮናል እኛም Subhanahu Wa Ta'ala አላህ Ta'ala በመሐላ አስደግፎ ያስተነቀቀን ወይም ንቁ ትልቅ ምንዳ አለላችሁ ብሎ የጋበዘን የአላህን ግብዣ ተቀበለን እነዚህን አስርቱ ቀናቶች ውስጥ الله سبحانه وتعالى عبادة وفقاته كم يتقموا باروج الله يدرجن هذا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه أجمعين